ቀሲስዬ እባክዎት ለእኔ ብለው ይህን ድቤት ይቀበሉ። ቀሲስዬ እባክዎት። አይ ፕራይቬት ነው እንዳለ ክሎት ቀሲስ ነው ይግቡ እንዳለ ክሎት ፕራይቬት ነው። ቀሲስ ከቻሉ ይላኩ። ሰላም ይታይሻል ገስት ላይ ቢኒሾ ያው አንድ ቁጥር እየጻፉ ነው ቀሲሳችን። ቆይ ሚራክል ኤርሚያው ሳባቸው ቀሲስን ለምንድን ነው የኔ ሞዴሬተር ማይሰራው? ቢኒ ስቤዋለሁ። ታንክ ዩ። እሺ ሁለት አካውንት ነው የሳቸው። ቀሲስ እንኳን ደህና ቆያችሁኝ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም ነው። እሺ እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት ማለት የቀዱ ከሆነ ቀሲስ ራሴን መልሼ እየሰማሁት ነው። የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢኒ ይሰማል። ድምፄን መልሼ እየሰማሁት ነው። ቀሲስ እኮ ሚዩት ላድርግልህና አውራ። በቃ እንደዚያ ነው እንጂ እኔ ላዳም ሚዩት አድርጌ እያወራሁ ስለሆነ አውራ፣ ቀጥል። ችግር የለውም። በቃ ሚዩት ያድርጉትና እኔ አውርቼ ጠይቄ ከጨረስኩ በኋላ እርስዎ እንደገና እንትን ይላሉ። አዎ ቀሲስዬ ማለት ኤርሚያስ ከዛሬ 6 ቀን በፊት ጥያቄ አቅርቦሎት ነበረ። የውይይት ስላሽ ዲቤት። ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር። በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበር እና እሱን እርስዎ ይቀበላሉ ተብሎ የተጠበቀ የእርስዎ ልጅ የሆነው ዘማርያም ደግሞ በጎን በኩል ሌላ ጥያቄ አቀረበ። እንግዲህ አንድ ጥያቄ መቼ ስለ ዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርስዎ ይሄንን ዲቤት ይቀበላሉ? ቀሲስ ጥሩ ሚውት አድርገውና ላውራ እንዳያስተጋባብህ። እሺ አንደኛ አዎ የመጀመሪያው ምንም ጥያቄ የለውም፣ እድል ነው። እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተ ክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ፣ መተተኛ፣ ድግምተኛ ምናምን። ሊስን ይሄ ሰው የፈለጉትን መድገም ይችላሉ። አዳምጠኛ አሁን ይወቁት። እኔ ላውራ። ቆይ ላውራ። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁኝ እና ከዚያ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው። ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላቅም፣ በራሴ ህይወት ላይ ማለት ነው። ይህ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው እሱ።
ምንድነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ ያለ ዚያን ቀን ድምጼ ተዘግቶ ነበር፣ ጌታን ስቀበል ድምጼ የተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንክ ዩ። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤኒያ መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ ዲበኩል። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቀሃለሁ። ምን አይነት ጥያቄ ነው የምጠይቅህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁት ወንድሞቼ እና እህቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ ዲበኩሉ ማይክ ከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይክ ከፍተህ እናውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ ዲበኩሉ። ኦኬ ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ለዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ልጨርስና እሰጥሃለሁ። በእነዚህ 14 ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለሁ። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ እየተደማመጠ ክትትል ውሸትህን አሰጣልህ። የምታመጣው ሰው ቤት ግባ፣ አበበ ጉልላት ቤት ግባ። አድምጠኝና እናወራለን። ቆይ ሚዩት አታርጉት። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምራ ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ አንተ ቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድመጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድመጠኝ እንኳን መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድመጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸት ግን ባዶውን ነው ማስቀመጥ። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ የምትዋሸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው። የ14 ዓመትን የውሸት ግን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ልብ በሉ እዚህ ያላችሁ 1500 ሰው ልብ በሉ። ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምር አድርጉት። እዩት። አልተረጋጋም። በጣም እየጮኸ በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ ቄስ ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። አልተረጋ ዚስ ኢዝ ኦርቶዶክስ። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው።
ይህ ሰው ስማ ቀለም ያዳምጥ ቀለም የዋ ኤቲክሳቸው ቀለም የስጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ሚዩት አድርግ እና ልጨርስ። አላረግም። ያንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ ቤት እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይኸው ነው ያንተ በቃ ቻው። ኤቲክሱን ብቻ ይዩት ምን ያህል እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደጌ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቸዋለሁ። ሶሪ የራቢሽ ቤት ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ እያለ ነው። ኦኬ ልብ በሉ ወገኖች። ነው ማይክ ማነው ኮሜንቱ ክፈችው፣ እህትየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለሁ። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ሕግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት። ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው። አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሰው። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀረበው ለእኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ አቅርቤለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅቤያና አሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙረ ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉልላት ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ። ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። እቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት። ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያህል ነው። ለማንኛውም ድቤቱ ግን የእውነት ነው። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ይኸው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል።
እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግህ አልሞተም አለኝ። ካልሞተ አምጣዋ፣ አበበ ጉልላትን አምጣውና ኤርሚያስን እርታ። ሄደ ያመጣው ሰውዬ እኔም የማላውቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አክብራቸዋለሁ። እሳቸውን ካህን አይቻቸው አላውቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይህ ሰው የኔን ስም አልጠራም። እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድን ነው ያልኩትኝ? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት፣ እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያው ክፈቱት፣ ኮሜንት ታውት። በቃ ምንም ይሁን ምንም ኮሜንት ክፈቱት፣ ችግር የለው። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። ተሴት ኦርቶዶክስ ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው። በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ የምናገረው ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የእነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ኦርቶዶክስ ክርስቲያን አታውቃትም። አንተ ለአንተ ሊቃውንት አያስፈልጉም። እኔ አለሁልህ በጠረባ ብዬ ነው የምጥልህ እያለ የፎከረውን ፉከራ አይታችሁታል። ስለዚህ ጥሪ ሲያቀርብልኝ ይሄ ሰው አቅሙን ላሳየው ይገባል። አየህ፣ ሰነፍን እንደ ስንፍናው መጠን አትመልስለትም ብሎ ይላል የአምላካችን ቃል። ደግሞ መልስለትም ይላል። የቱ ጋር መመለስ እንዳለበትና የቱ ጋር መመለስ እንደሌለበት ነው እንጂ ጊዜውን ነው እንጂ ማወቅ ያለብን። መልስለትም ይላል። ይሄን ሰነፍ እሱ ራሱ ዲቤት ጥሪ ነገረ ማርያም ላይ ነገረ ድህነት በነገረ ማርያም ብሎ ጠራኛል ነበር። ተቀበልኩትኝ። ራሱን የጠራው ተቀበልኩት። ባገኘሁት ነበር። ይሄን ብቻ ነው ብየመለው ባገኘሁት ነበር። ግን እነሱ እንዳሉት አስጣሉት ማለት ነው። ስለዚህ ልጁ እውቀት አለው የለው አይደለም ብሎ የሚለው አይደለም። ከዛ ውጪ እኔ ዲቤት ያቀረብኩላቸው በሙሉ የኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮች ናቸው። 6 አገልጋዮች ቅድም ስማቸውን የጠራሁት መጥራት አይጠበቅብኝም ድጋሚ። በእነዚህ 10 ዓመታቶች ውስጥ ለ6 ዓመታት ፌስቡክ እና ዩቲዩብ ላይ ሲያገለግል ጉምቱ የተባሉ መምህራን ነው ጥሪ ያቀረብኩትኝ።
እነ ዘበነ ሁሉ ጭምር ወጥተው ይመልሱልኝን አሳይቻለሁኝ ማለት ነው። ኦኬ ከዛ ጥሪ ያቀርቡልኝ እነ አክሊለ እውቀት አለው አይደል? በታቦቱ ጉዳይ እሱ አይደል ጥሪ ያቀርብልኝ ዛሬ 4 ዓመት ተቀበልኩትኝ። ለምን ሰረዘው? ዘማርያም ማነው ልደት ነገረ መስቀል ላይ ጥሪ ያቀርበኛል ተቀበልኩት። ለምን ሰረዘው? ኦኬ ፈለገ ዲያቆን አይደል? እውቀት አለው። ደንፋ አንድ እናቱ የወለደችው ጴንጤ ፊት አይቆምም። ገለባ ነው ጴንጤ ማለት። ኤርሚያስም ገለባ ነው፣ ጴንጤም ፕሮቴስታንትም ገለባ ነው ብሎ እኮ ነው ፈክሮ የመጣው። ገባ ገለባውና ስንዴው ለየ ማለት ነው። እሱን ሄዳችሁ ዩቲዩብ ላይ ቼክ አድርጉት። ኦኬ ከዛስ ደምረው ገባበት፣ ተቀበልኩት፣ አስደግፎኝ ቀረ። ዲያቆን ስዩም ገባበት። የትኛውን እውቀት የሌሎቹ ጭዬ እንዴ? እውቀትማ አላቸው፣ እውቀት አላቸው። በሙሉ እኮ አገልጋዮች ናቸው። የ20 ዓመት በመካከላቸው ያለው የ20 ዓመት ፓስተሩ ብቻ ነው። እሱን ላይ ጠየም ያለ ሐሳብ አለ ይብለህ ካልክ እንደ አስተያየት እቀበላለሁ እንጂ በሙሉ እኮ እንደ አዲስ እረኛ ከብታ ያስተኛ እንደሚባለው እኮ ሄዶ እኮ ገና የተጠመቀው መጽሐፈ ቄደር ከላው ላይ እኮ ሳይጠግለት ነው ፕሮቴስታንት ገለባ ነው። አንዱም አሁን ፈክሯል። አንድ ማነው ያ ልደተ ቃል የሚባለው ማለት ነው። በቅርብ ካሜራ ፊት ለፊት ቀርቦ ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ብሎ መድቦልናል። እኔ ጌታን መለምነው በራሴ ፉከራ አይደለም። ጌታን መለምነው ልደተ ቃልን ጌታ ኢየሱስ ሆይ እጄ ላይ በዲቤት ጣልልኝና አገናኘኝ። 1 ሚሊዮን ጴንጤን ለአንድ ኦርቶዶክስ ብሎ መድቧል። ካሜራ ፊት ለፊት ሲገቡ ምን እንደሚያስለፈልፋቸው አይደለም። 1 ሚሊዮን ጴንጤ በአንድ ኦርቶዶክስ ይመለሳል ብሏል። እኔ ይህንን የሚያናፉት ማናፋት በጣም ነው ደስ የሚለኝ። ይበሉት፣ ይፈክሩ፣ ይሸልሉ፣ ቀርቶ የሚያሰማ መድፍ የሚተኩስ ታንክም ያስመጣ ይሄን ደብተራ ውላጅ ሜዳው ላይ ስናገኘው ልክ እናስገባዋለን። በእግዚአብሔር ቃል እውቀትና በእግዚአብሔር መንፈስ ቅዱስ ብልጫ ማለት ጉድ ነው የሚፈላው ብራዘር። አሁን ዲበኩል ልቅ በምስራቅ በምዕራብ ለምናችሁ ዲቤት ጥሪውን ተቀብያለሁ ብሎኛል። ቅድም መጥቶ አሁን አንድ ቪዲዮ ፖስት አለ። ይሄን ቪዲዮ ቦታ ምረጥ ብሎኛል። ቴዲ ሐዋሳ ባለፈው ትንሽ በደል አድርሶብኛል። ቢሆንም ግን ቦታና ሰዓት ምረጥ ብሎኛል። ቅዳሜ ከምሽቱ 2 ሰዓት ላይ የቴዲ ፍቃድ ተጠይቆ የአሁን የፊታችን ቅዳሜ 2 ሰዓት ተኩል በኢትዮጵያ ምሽት ከቀሲስ ዲበኩሉ ጋራ በእግዚአብሔር ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ በሚባለው ትርክት አክሱም ጽዮን ባለው ህዳር 21 ቀን በሚያከብሩት ሙሴኒ ርእያ ሀገረ ቅድስት እያሉ በምናዜመው ኦኬ በዛ ታሪክ ላይ ታቦቱ መጥቷል ተብሎ በሚባለው ማለት ነው። በአዲስ ኪዳን ታቦት አለ የለም ብሎ የሚል አንድ ጴንጤ እንዳይቀር 1 ሚሊዮን ጴንጤ በአንድ ኦርቶዶክስ መልስ ይመልሳል ብሏል። ቀሲስ ዲበኩሉ ለ1 ሚሊዮን አይደለም ከ30 እስከ 40 ሚሊዮን ለሚሆን ጴንጤ መልስ ይመልስልናል። እኔ ፊት ነው የሚመልሰው። ወንጌላውያን ማናችሁም አልወከላችሁኝም። ወንጌላዊ ነኝ፣ አገልጋይ ነኝ። የዛን ቀን ፕሮቴስታንት አንገቱን ይድፋ። የዛን ቀን እውነት እስቲ ታቀርቅር በቀሲስ ዲበኩሉ ፊት ማለት ነው። እና እንዳትቀሩ ቀን ቅጠር ብለው የሄዱት ቪዲዮ እየተሰራ ነው ያለው። ሪፖስት አድርጉልኝ። ቅዳሜ ምሽት ቡና ያላችሁ ቡና፣ ሻይ ያላችሁ ሻይ፣ ፈንዲሻም ትይዙ፣ እንባሻ ምናምን ነገር ትይዙ። እስር ቁጭ አድርገህ ቻርጀርህን ፉል አድርገው። ስልክ ቢገባ ምንም ጥሪ እንዳትመልሱ። ዓለም ያያል። የፕሮቴስታንት ገለባነትና የእነሱ ስንዴነትን ዓለም ያያል። የባለፈው የኤላ ሸለቆ ነው የሆነው። አሁን ቀርሜሌዎስ ተራራ ይሆናል ማለት ነው። ዋንጫ ነው ኤርሚዬ። እንትን ቅድም መድሎ ላልከው እውነት ለመናገር ቴዲ አንቀን ማለት ነው እንትን ሲል የነበረው ይሄ ፌር አይደለም ብለህ ስትነግረው እኔ በደንብ አስታውሳለሁ። እና ፌር ነው ይሄ ፌር ነው እያል የአንተን ትሁትነት አይቶ ገብቷል። አንተ ምንም እንትን እንደማትል ስለተረዳ ያንን አይቶ መሰለኝ እኔ በፕሮቴስታንት ላይ የሚደርስ ጫና እኮ ጫና እንዳይመስል። ለምን እውነት ለመናገር ማለት ነው እኔ አሁን ፕሮቴስታንት ስለሆንኩ አይደለም። በቃ ትሁትነት ብትል ገብቷል። ትዕግስት ምን ብትል ስነስርዓት ሁሉም ነገር ያለው እዚህ ቤት ነው ገብቷል። ያን ነገር ስለሚያውቅ ነው እንጂ ሆን ብሎ ማዳላት ፈልጎ አይመስለኝም። ቴዲ ግን አሁንም ግን መናገር አለብህ። ያን ቀን በደል እንደደረሰብህ በግልጽ የሚታይ ነበር ገብቷል።
በመሀል ጣልቃ እየገባ ብዙ ደቂቃዎች ወስዶ ሲያወራ እንደነበር ሁላችንም የተገነዘብነው ጉዳይ ነው። አሁን ግን እንደዛ አይነት ነገር ባይፈጠር ጥሩ። ለምን የአንተንም ሀሳብ ለመስረቅ እኮ ነው፣ ሌላ እኮ እንትን የለውም። እንደዛ ማድረግ ነው። ከዛ ውጭ ደግሞ የፈለኩት አሁን እውነት ለማውራት ፓስተር ቢኒያም በእውነት አሁን እንደው በዚህ እድሜውና በዚህ እውቀቱ ለምን እንደዚህ እንደሚሆን አላውቅም። እኔ ብዙ ጊዜ እሱ ቤትም እየገባው ያለው የሚያወራቸው ነገሮች ለምን እንደሆነ አላውቅም። እሱን ማይመጥኑ በእውነት ምንም ቢሆን ትልቅ ሰው ነው አይደል እንዴ? በጣም ብዙ ጊዜ ምን ሲያነሳ በተለይ እንትና የደምረው የምትለው ራሱ ምን እንዳደረግከው አላውቅም። በተደጋጋሚ በሚያስጠላ መልኩ ለማመን እንኳ በጣም ምንም በቃ እዚህ ግባ ማስለው ወሬ ነው የሚያወራው። በጣም በሚያሳዝን ሰዎች ላቋርጥ ወንድም አለም ፕሊስ በቃ ተዋቸው። ዊ ዶንት ኬር አባውት ዴም ኤንድ የእነሱንም ሜንሽን ማድረግ አስፈላጊ ስላይደለ በቃ እነሱን ለራሳቸው እንተዋቸው። እኛ እንግዲህ ለቅዳሜ ጸለይን እንጠብቃለን። ይብላኝ ለአንዳንዶቹ እንጂ እኔ ሌሎቻችሁ ቆሎ ምናምን ይዛችሁ ባቄላም፣ እኔ ግን ቁርጤን ከቆጮ ጋር ምናምን ባበደ ዳጣ እየበላው እንግዲህ የኤርሚን ያው እንትን ምንድነው ዲቤት እኮመክማለሁ። ያው ምንም ማድረግ አይቻልም። እንግዲህ ይታደሉታል እንጂ አይታገሉት ነው የሚባለው። ለቢኒ ልክለታለሁ፣ ምንም ችግር የለም። ቢናዬ ችግር የለው። ቢኒ በክትፎ ያደርገዋል። ደግሞ ቁርጥን በቆጮ ባበደ የወላይታ ዳጣ አሪፍ አድርጌ በአንቧ እያወራረድኩኝ ምናምን በቃ እቀጠቅጠዋለሁ። ይህንን ውይይት ቁጭ ብዬ ምንም ማድረግ አይቻልም። ጥሩ። በዛ ወገን ያሉትም ጠጅና ጠላቸውን ይዘ ዘግዬ መጣች። አይ እኔ ዘግዬ በላለሁ ብዬሻለሁ፣ በላለሁ። በቃ ምንም ማድረግ አይቻልም። መጸለይ ነው እንጂ ቤታ የምን ዳጣ የምን ክትፎ ነው? መጸለይ ማየት ነው እንጂ በቃ ብንችል ሪከርድ ምናምን አድርገን ለትምህርት ይሆነናል በኋላ። አይ እኔ የመጣሁት ይቅርታ በጣም ኤርሚዬ ቀሲስ መተው ገባ ምንድነው ስሙ ድቤት አደርጋለሁ ብለዋል እንዴ? አሁን እኮ አላርግም እያሉ ነው። አዎ አድርገዋል ብለዋል። ሪከርድ ቪዲዮ ላሰማችሁ። ሪከርድ አለ። አሁን ደግሞ ቤታቸው አላደርግም እነ ሄበን ሁሉ እንዳይሄዱ እያሏቸው አልሄድም እያሉ ሄበን የኦንሊ ጂሰስ ኦኬ ታድርግ። እኔ ግን ቪዲዮ ላሰማ። ይኸው ወገኖቼ በዚህ ቪዲዮ ላሰማ። ቆይ ኦኬ። የቅድሙን ጌታ እግዚአብሔር ይባርካቸው ሰዎች ሪካርድ አድርገው ትልከዋል እኔ ቤት ላይ ይኸው ጋይድ። ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላውቅም። ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይከፈት እናውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው ጥያቄን አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ። አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራህ ሰው ነህ። ስማ ቀለም ያዳምጥ። ቀለም የዋ ቀለም የሰጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ይኸው መቼ ይሻላል ብሏል። አሁን ቀጥዬ ማስቀምጠው ማስታወቂያ አለ። እሱን ሪፖስት አድርጉት። የወንጌል አማኞች በየፔጃችሁ ላይ አሁን ከተወሰነ ሰዓት በኋላ አስቀምጠዋለሁ። እዚህ ተናገሩ እውነቱን ላይ በጣም ሪፖስት ይደረግ፣ ሼር ይደረግ። ቀኑን ለእኔው መልሶ መቼ ይሻልሃል፣ የት ቤት ይሻላል፣ ቀንና ቦታ ምረጥ ብሎኛል ቀሲስ በኩሉ። ቀኑ የፊታችን ቅዳሜ ከምሽቱ 2 ሰዓት። ኦኬ ፈቃደኝነቱ ተጠይቆ በባለፈው አድሎ ቢያደርግብኝም ቴዲ አዋሳ ቤት ፈቃደኝነቱን ተጠይቆ
ቴዲ አዋሳ ቤት ነው ቀኑ፣ የፊት ለፊታችን ቀዳሚ ማለት ነው። መጥቶ እኔው ቤት ይኸው እንደዚህ በካሜራ ላይ ገብቶ አውርቷል። ይኸው እዚህ ጋር እሱ ነው ገስት ላይ ያለው። ኦኬ ቅዳሜ ማንም ሰው ሌላ የኛ የወንጌል አማኞች ማናችሁም ቤት እንዳትከፍቱ፣ ላይቭ እንዳትከፍቱ። ቴዲ አዋሳ ቤት እሱ ባይመጣ እንኳን እኔ እዛ አገኛለሁ። ቴዲን ፍቃዱን ጠይቄ እዛ አገኛለሁ። ማንም ሰው በጌታ ነው የምለምናችሁ ወንድሞቼ እናቶቼ፣ ቤተሰቦቼ ስለሆናችሁ ማንም ሰው ቤት እንዳይከፍት ቅዳሜ ምሽት 2 ሰዓት ላይ ኦኬ መጥቶ እኔ ቤት እሱ በየቦታው በየገባበት እዚህ ተቀብያለሁ፣ እዛ አልተቀበልኩም፣ እዚህ በታቦት ላይ ወያያለሁ፣ እዛ በሬሳ ላይ ወያያለሁ፣ እንደፈለገ እየቀላመደ ነው የሚይዘው አጥቷል። ሁለተኛው እባብ ከዚህ ሰው ጀርባ ሲመታ ታያለ። ላይቭ ላይ ማለት ነው። ላይቭ ላይ ፊቴን እያየ ቀና ብሎ እያየ ዲቤቱን ይቀጥላል። ያ ታቦት በሰለሞን ዘመነ መንግስት የነበረው ለብዙ ዘመን ስለምነው የነበረው ነው። ተቀብሏል። ይኸው ቀንና ሰዓቱን ምረጥ ብሎኛል። አለቀ። ስለዚህ አደራ አሁን ቪዲዮውን ፖስት አደርገዋለሁ። እያንዳንዳችሁ ምለምናችሁ ይህንን ፖስት ሪፖስት ማድረግና ሼር ማድረግ ውርደት የሚመስላችሁ የወንጌል አማኞች እነሱ የሆነ ነገር ሲሆን እንደፈለገ ነው የሚያሰራጩት። እኛ ጋር ግን እያያችሁት እንኳን ፖስቱን እንኳን ራሱ ሼር ለማድረግ በጣም ብዙ እንትን ትላላችሁ እና በየፔጃችሁ ላይ ያስቀምጡት። ለብዙ ሰው ሼር ይደረግ። ቄሱ ካህኑ ከታቦቱ ጋር ይመጣል ማለት ነው። እኔም እመጣለሁ ከጌታዬ ከኢየሱስ ክርስቶስ ጋር ማለት ነው። ከመንፈስ ቅዱስ ጋር ሆኜ በእግዚአብሔር ቃል ብልጫ፣ በእግዚአብሔር መንፈስ ብልጫ ይለይልናል ሜዳው ላይ ማለት ነው። ቴንክ ዩ። እሱ እውነት ያደርገዋል። እሱን ታሪክ ነው ፊት በአዲስ ኪዳን ታቦት አለኝ ብለው የሚሉትን እነሱ ይዘውት የሚወጡትን ጃልሜዳ ይዘውት የሚወጡትን ሚዩት አድርጌት እየቆይ ጃልሜዳ ይዘው የሚወጡትን የትኛውንም እውነት ያደርጉታል እኔ ፊት ማለት ነው። የዛን ቀን እስቲ ጴንጤ አንገቱን ይድፋ። የዛን ቀን ማን ምን እንደሚናገር ታያለ ማለት ነው። ታያላችሁ ወንድሞች እናቶች፣ ይሄ ፉከራ አይደለም። ታያላችሁ። ቴንክ ዩ። እና ቪዲዮ እየተሰራልኝ ነው ያለው፣ ወንድምነት እየሰራው ነው ዜዶ። አሁን ከጥቂት ደቂቃ በኋላ ሲጨርስ እዚሁ ፔጄ ላይ እኔ ፖስት አድርገዋለሁ። ፖስት አድርገ እነግራችኋለሁ። እሱም በየፔጃችሁ ሪፖስት አድርጉት፣ ሼር ይደረግ። ላልሰሙ ሁሉ አሰሙ። ቤት ስትከፍቱ ቅዳሜ ያው ምረጥ ብሎኛል ቦታና ቀን። ቴዲ አዋሳ ቤት ነው የሚሆነው። ፖለቲከኞች ማንም እኔ ከ30 እስከ 50 ሺህ ከፈለገ እስከ 100 ሺህ ሰው ላይቭ ላይ እጠብቃለሁ በዚህ ጉዳይ ላይ የኢትዮጵያ የወንጌል አማኞችን ወክዬ ጌታ ኢየሱስንና መንፈሱን ታምኜ ቅዱስ ቃሉን ይዤ ታሪካዊ ማስረጃ በብሉይ በአዲስ ኪዳን የተደገፈ ይዤ እመጣለሁ። እሱም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ታምኖ ከአባቶቹም ቡራኬ ተቀብሎ ቄስም ቢሆን ማለት ነው ይዞ የሚመጣውን ይመጣል። ሜዳው ላይ እንገናኛለን። ቴንኪዩ ኤርሚዬ። ለቴዲ ሐዋሳም ንገረው። ፕላስ ደግሞ ይነግሩታል። ቪዲዮ ላይ አስቀምጣለሁ። ቪዲዮ ላይ ነው የምነግረው። ቪዲዮ ላይ የምነግረው አንዳንድ ነገሮች ቪዲዮ ላይ ነው ሙሉ በሙሉ ማስቀምጠው። እሺ እሳቸውም ተቀብያለሁ ያሉትን ኮት አድርጋችሁ እንድጨምሩት ከማስታወቂያው በደንብ ነው የምሰራው። በቃ ቪዲዮ በደንብ ነው የምሰራው። ሼር እናደርጋለን። ሚዲያ ላይ የምናወራው ነገር በጣም ተጠንቀቁ። ለቃሚዎች በጣም ብዙ አሉ። በጣም ተጠንቀቁ። እዚህ የምታወሩ ወንድሞች እናቶች በጌታ ይሆናችሁ። ኦኬ አሁን በፖለቲካ ለማምለጥን የፈለጉት የልደተ ቃል ጥሪ በዚህ ሰዓት ላይ ይህን ሰውዬ ለማስመለጥ ነው። ይሄ ሰውዬ ይቀበል ተቀብያለሁ ብሏል። እኔም እሺ ብያለሁ። ጠሪ አክባሪ ነው። ጠርቼዋለሁ። መጥቶ ይኸው ተቀብያለሁ ብሏል። ይኸው ተቀብያለሁ ብሎኛል። አዳምጥ። ቀለሜዋ ቀለም የሰጠራይ ነበር። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ያው መቼ ይሻላል ብሎኛል። መልሱን በቪዲዮ ላይ አስቀምጣለሁ። ልብ በሉ። መልሱን ቪዲዮ ላይ አስቀምጣለሁ። ከወንጌል አማኞች የምጠብቀው ሪፖስት ይደረግ፣ ሼር ይደረግ። ዩቲዩብ ላይ ያላችሁ ሰዎች ሁሉ ጭምር ፎቶችንም ፎቶዬን አስቀምጣችሁ በቀሲስ ዲበኩሉና በኤርሚያስ አበበ መካከል በፕሮቴስታንቱና በኦርቶዶክስ መካከል የሚደረግ በብሉይ ኪዳንና በአዲስ ኪዳን ታቦት ላይ የሚደረግ ታሪካዊ ዲቤት ሆኖ የዘመን ቁጥር የሚቀመጥ የዲቤት ውይይት ጠርቼዋለሁ። እኔ ነኝ የጠራሁትኝ። እሱም በሬሳ ላይ ወያይህ ብሎ የነበረ ከዛ
አይ የለም አሁን መልሼ ደግሞ ቀንና ቦታ ምረጥ ብሎኛል። እኔው ቤት ላይ መጥቶ እንደዚህ አውርተናል። ታሪካዊ ይሆናል ማለት ነው። እንቅልፋችሁ የሚመጣ ሰዎች አስቀድማችሁ ተኙ። ቴንክ ዩ ያ የኔ ፓስተሮች የኔ ጓደኞች አንዳቸውም ተደዋውለው ዘማሪ ዳጊ በውስጥ እባክህ ይቅርብህ ኤርሚያስ ይሄንን አላለም አይልም። ፓስተር ታሪኩን አያችሁ ታረቅ ቅድም መጥቶ አላለም አይልም። ዕብራዊትን ብላለች አላለችም አትልም። ቢኒያው ብሏል አላለም አይልም። ቤካ ጸገነት ብላ አላለም አይልም። እኔው ራሴ ነኝ የጠራሁት። እንደነሱ ጠርቼ እኔ አውላላ ሜዳ ላይ አስደግፌ አልቀርም። የቴዲ ሐዋሳ ፍቃድ ይጠይቃል። ቄሱ መጣም አልመጣም ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት እንገናኝ። ቴንክ ዩ። አሁን ቤቱ እንደፈለግሽ ማለት ነው። ኤርሚ እሱን እየጠየቁ ነበር ከታች በአሜሪካ። አይ በአሜሪካ አላውቀውም። ከምሽቱ በኢትዮጵያ ከምሽቱ 2 ሰዓት ማለት አይ ቲንክ በአሜሪካ እኩለ ቀን አራውንድ 4 ነው የሚሆነው ወይ 3 ሰዓት ወይ 4 ሰዓት ነው በኢስተርን ታይም የሚሆነው። ሌሎቻችሁ እነ ዳግዬ ባክ እያደረጋችሁ 2 hours 3 hours ያላት ኢስተርን ታይም ግን 4 ላይ ነው የሚሆነው። የተለያዩ ስቴቶች ስለሆኑ በኢስተርን እህትየው እንዳለችው ነው ወደ 1 ሰዓት አፍተርኑን 1 ሰዓት ምናምን አካባቢ ነው አይደለም። አይ ወይ 3 ሰዓት ወይ 4 ሰዓት ነው የሚሆነው። ሰዓቱ ይለያያል። አሁን እንደዛ ነው 4 PM ነው የሚሆነው እኮ ኢስተርን ታይም ማለት ዲሲ ታይም ነው። ኒውዮርክ፣ ዲሲ፣ ቦስተን፣ ካሊፎርኒያ ምን ለአትላንታ ምናምን ኢስተርን ታይም በሙሉ እናንተ 4 PM ነው የሚሆነው። ከዛ ውጪ 2 ሰዓት ቀንሱ። ኮሎራዶ ምናምን የምትኖሩ እንደና ናወር ደግሞ አይ ቲንክ ቴክሳስ 3 ሰዓት ደግሞ ነዳጊዬ ቬጋስ ኔቫዳ እንደሱ እያደረጋችሁ በኢትዮጵያ 2 ሰዓት ነው። በቃ ሁላችሁም ባላችሁበት ሀገር ላይ ሁሉ ጠዋትም ማታም ቀን የሚሆንላችሁ በኢትዮጵያ ማታ 2 ሰዓት 8 ሰዓት ማለት ነው። ኦኬ ማታ 2 ሰዓት ነው የሚባል ኢትዮጵያ 8 በኛ ወይ ዳግዬ መቼም ሁሉም ሰው ያው ስማርትፎን የሌለው የለም ብዙውን ሰው ማለት ነው። ስለዚህ ስማርትፎናችሁ ላይ ክሎክ ላይ ግቡና ወርልድ ታይም የሚል አለ። ወርልድ ታይም የሚለው ላይ ኢትዮጵያ ስታስገቡ ከዛ የኢትዮጵያን ሰዓት ይነግራችኋል። እዛው ላይ ስታይ የራሳችሁን ሀገር ሰዓት ታዩታላችሁ፣ የኢትዮጵያውን ሰዓት ታዩታላችሁ። ኢዚ ነው እኮ ለማወቅ ሰው በአሜሪካ ምናምን ነገር የራሳችሁ የምትኖርበትን ሀገር እኔ አሁን በኢትዮጵያ ምሽት በእኔ ጋር ጠዋት ነው። ኢትዮጵያ ምሽት 2 ሰዓት እኔ ጋር ጠዋት ነው። ወደ ሊነጋጋ አካባቢ 5 ወይ 6 አካባቢ ማለት ነው። እና የእናንተ ነው ሀገር ሰዓት ሌሎች ሰዎች እንዲነግሯችሁ ሳይሆን ኮንቨርት ብታደረጉት ራሱ ይነግራችኋል። እህትየው እንዳለቻችሁ ማለት ነው የሚሆነው። አሁን 3 ሰዓት PM ነው የሚሆን ኢስተርን ታይም ማለት ነው። ኢስት ኮስት ያላችሁ 3 ሰዓት PM ነው ከሰዓት የሚሆነው። ከዛ በኋላ እየቀነሳችሁ ሄዱ። ዋን አይደለም 2 ሰዓት በኢትዮጵያ ማለት 1 ሰዓት ጨምራችሁ አትድከሚ እህትየው እንዴ። በቃላላ ውጭ ሀገር ለሚኖር ሰው ሰዓት ትነግራላችሁ እንዴ? በቃ ሰዓቱ ካመለጣቸው ያመለጣቸው። አሜሪካ ሀገር ስንት ዓመት እየኖረ የኢትዮጵያ ምሽት በእናንተ ሀገር ከሰዓት በኋላ ምን ያህል እንደሆነ የማያውቅ ሰው ካለ ይሄ በጋርዮሽ ማህበረሰብ ውስጥ የሚኖር ትውልድ ነው። እኛ እንደገና ደግሞ የአሜሪካንን ሰዓት በየስቴቱ የካሊፎርኒያ እንደዚህ ይሆናል፣ የኢስቱ እንደዚህ አይደብርም? በጣም ነው እኮ የሚያስፈልገው። በቃ በኢትዮጵያ 2 ሰዓት የሚባለው እያዝና እንትን ማለት ይቻላል። በቃ ማነች እጸግዬ እንዳለችው በኢትዮጵያ 2 ሰዓት ቅዳሜ ዕለት በኢትዮጵያ ምሽት 8 ወይም 8 ብላችሁ የምትጠሩ ማታን 8 በሉት። 2 ሰዓት በኢትዮጵያ ማለት ግን ማታ ከመተኛታቸው በፊት ማለት ነው። በቃ ከዚህ ውጭ ደግሞ ፖስት እናደርገዋለን። በአብዛኛው በጣም ይጮሃል ይሄ ፖስት፣ ሁላችንም ሼር እናደርገዋለን። ያ እሱ ነው የሚሆነው። እንግዲህ ጌታ ይባረክ ስለ ቀኑ። በቃ ይሄው ነው። ጸልዩ። ውጊያው ከተጀመረ ቆይቷል። መንፈሳዊ ነው ብራዘር። ፖለቲካ የምናወራ እንዳይመስላችሁ። የዘመናቱን ውሸት የማስጠበቅና የዘመናቱን ውሸት የማፍረስ ነው። ኢየሱስ ክርስቶስን ልቆ ማሳየትና እነሱ ደግሞ ታሪካዊ ትርክታቸውና ተረታቸውን አልቀው ስዕላቸውን አልቀው ለማሳየት ነው። ቅርጻ ቅርጻቸውን አልቀው ለማሳየት ነው። እኔ እግዚአብሔር ሰው አይደለሁኝም። የኤልያስ አምላክ ይፋረድ። እነሱ ቅርጻ ቅርጻቸውና ስዕላቸውን
እዚህ ትውልድ ላይ አይገነቡትም። በአምላኬ በእግዚአብሔር መንፈስና በእግዚአብሔር ቃል መዶሻ እናፈርሰዋለን። አእምሮን ሁሉ ለክርስቶስ ለመማረክ አገልግሎቱን እንቀጥላለን። ጌታ እግዚአብሔር ይባረክ። ቴንክ ዩ አሜን። ሃሌሉያ። ተባረክ። ታዝቤ ተባረክ። ተባረኩ። ጌታ ኢየሱስ ዘመናችሁን ይባል። ኦኬ እሺ፣ እንቀጥል። እንግዲህ ሌላ ሀሳብ ያላችሁ ሰዎች ካላችሁ በሌላ ነገር እንቀጥል። የተዘጋ ነው በቃ። ኤርሚ ፖስት ሲያደርግ ሁላችንም ሼር እናደርጋለን። ጌታ ኢየሱስ ዘመናችሁን ይባርክ። አማኝ የሆናችሁ ሁሉ ሼር እናድርገውና ለእኛም ትምህርት ነው። እኔ እንግዲህ ቁጭ ብለን እግዚአብሔር አሸናፊ ነው። ሁሌም ጌታ ያሸንፋልና ጌታ ይባረክ። ኦኬ እሺ። ወይ ሄዱ በጣም እየበጠበጧቸው እኮ ነው ሰውየውን እንዳትገቡ ምናምን። በጣም የሚገርምሽ በጣም እንደው በተለይ አናፖሎጂክ የሚባሉ እኛ ቦታው ላይ ነው የምንገኘው። በቃ ዝም ብለን መስራችን እኛ ቦታው ላይ ቀዳሚ እንገናኛለን። አለቀ። መጥቶ ተናግሮ እንዴ ከዛ የፈለገውን ይለፍልበት በየቤቱ እየጠሩት እኛ ቦታው ላይ እንገኛለን። ዋው አናፖሎጂ ዓለሙሉ ተሰልፎ ለምን እንደዛ አይልም? እኛውን እዚህ ሌላ ነገር አናወራም። ኦኬ መጥቶ ቃል ገብቷል። ቦታና ሰዓት ምረጥ ብሎኛል። ተቀብያለሁ ብሎኛል። እኔ እንደነሱ ዲቤት ጥሪ ጠርተው ቀጠሮ እንደሰረዙት አልሆንም። ቦታው ላይ ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት። ሌላ ነገር እንዳታወሩ። ቴንክ የሚገርምህ ኤርሚ አናፖሎጂቲክ የሚባሉ እኔ አይቻቸው ሰምቻቸዋለሁ። ትልቅ ቄስ ይመስላሉ ሲናገሩ ቤተክርስቲያንን ዝቅ ማድረግ ነው። በሌላኛው ስልክ እንደው ጮክ አድርጌ ባሰማችሁ ምን ጉድ ነው። 500 ምናምን ሰው ተሰብስቦ ከስር አንዳንዶቹ አይ ዲቤቱ ይቀጥል ይላሉ። በብዛት ግን አቤት የፈለጉትን ይበሉ። ታዩ እዛው ያለውን ነገር ታዩ። በቃ አሁን ኦልሬዲ እሳቸው መጥተው እዚህ ፕሮሚስ አድርገዋል። በዛ መሰረት ጥሪውን ተቀብያለሁ ብለዋል። የፈለጉትን ይበሉ። አናፖሎጂቲክ የሚባለው እሱ ታዩ። እሱ በውስጥ ራሱ የሚሳደበውን ስድብ አንደኛው ደጋሚ ነው ነበር። ጽሁፍም ሲጽፍ ነበር። በጣም አንተ ላይ መተት ሰርተን እናስወግድሃለን ብሎ ከአመት በፊት በውስጥ ጽፎልኛል። አናፖሎጂ የሚባል ስክሪንሾት አድርጌው ነበር ይመስለኛል። አይ ቲንክ አጠፋው። አሁን ከያጠፋው አስማት ሰርቼ በጣም ክፉ ጸያፍ ስድብ ሰድቦኛል። ታውት ከና አስማታቸው ጭምር። ግን እዛ ያለው ነገር አሁን ይቅር። ኤርሚ ጥሪ አቅርቧል። ሌላ ነገር ሰውየው ሌላ ነገር ተው። ሌላ ውስጥ እንግባሽ ወገኖች። ይሄ በውስጥ መስመር የላኩልሽን አዳምጪ። እሺ ኤርሚዬ ያን ቀን ባይመጡና ቢቀሩ ራሱ ይሄ ነገር ግን በሌላ ጊዜም እንትን መነሳት ያለበት የብዙ ዓመት የዘመናት እንቆቅልሽ ነው። ለብዙዋን ይሄ በጣም መልስ የሚሆን ነገር ይገኛል ብዬ ጥሩ ምንጭ ይፈልቃል ብዬ ተስፋ አደርጋለሁ። እግዚአብሔር ይረዳናል። አደራ ግን መነሳት ያለበት ነገር ስለሆነ ባይሳካም በሌላ ርዕስ ተሞክሯለሁ። ግን ፈርቶ ሊቀር ይችላል። ሐዋሳ ቤት እንገናኝ። እሱ ከቀረ እኔ እዛ ለሚሰበሰበው በብዙ ሺህ ለሚቆጠር ህዝብ የዘመናትን ታሪክ እናፈርሳለን። እኔ ሜዳውን ነው የምፈልገው። ኦኬ ሜዳው ነው የሚፈልገው። ወንድሞች እናቶች፣ ተወያይ መጣ አልመጣ ዲቤት ጠሪ ሆኔው እኔ ጠርቼ እኔ አልሰርዝም። እኔ ነኝ የጠራሁትኝ። ቅዳሜ ሰዓቱ ጊዜው እንደውም ቶሎ ሰዓቱ የሚጠመዘዝ ቢሆን ተጠምዝዞ ቅዳሜ ቢሆን ጥሩ ነው ማለት ሰው ለምን ቅዳሜን የመረጡ ነገ ማድረግ ይችል ነበር። ቅዳሜን የመረጥኩበት ምክንያት ሰውም ምቹ ሰዓት ይሆንለታል። በማግስቱ በኢትዮጵያ ያለው ህዝብ ደግሞ በማግስቱ እሑድ ስለሆነ ስራ የማይገባም ለማለት ፈልጌ ነው። እንደዛ ምቹ ሰዓት ማድረግ ጥሩ ነው። ቴንክ ዩ ወገኖች ቀጥሉና